ሩታ እንግዲህ የአብርሽ ጉድ ያወጣሉ ብላ ራሱ ቅሌት ተዋረደች ማለት ነው። አቤት ሄርሜላ አነጋገር! አቤት 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 አቤት! ሴቶችማ ከአንቺ መማር አለበት ብዬ ነው የማስበው። ፍቅርዬ እኔ እናት በጣም ለፋሽ፣ እኔ ቆንጆ በጣም ለፋሽ ፍቅርዬ እኔ ውድ ማለት ነው። ይሄ ሁሉ የሩታ ስራ ነው። ይሄ የተጨማለቀ ህይወት ያስገባችሽ። አይ ለማንኛውም ሩታ ደግሞ ማለት ነው ወደ ፍቅር ለመለጠፍ የሄድሽው መንገድ እኔ በተለይ አልቀበልሽም። ፍቅርዬ እናሳያት ስትለኝ እሺ ብዬ መጣው። እሷን መጎዳት አረባሽ ተይ እንጂ ያንቺ ተንኮል ጠፍቶን ያንቺ ተንኮል። በነገራችን ላይ ፍቅርዬ ተንኮል አልነበረባትም። አንቺ ነሽ የሞላሻት አልናገራትም ባይዘዌ ማለት ነው። ግን በጣም በቃ ውስጥ ተመቸኝ አልኩሽ፣ ተመቸኝ። አይ ሩታ በገዛ እጅሽ ተዋረሽ። አሁን ቻውን ማለት ነው። ምን ቤት ነሽ ነው? እንዴት ለፍቅር ማን ነው ሶሪ ፍቅርዬ ምን አለች? ነገ ወደ እኛ እንደምትመለስ ያውቃለሁ ነው አልሽና፣ ይሄ ማለት እናንተ የሄዳችሁበት መንገድ ህዝቡ መቼም በተለይ እኔ መቼም የሩታ ተንኮል የገባኝ ስለሆነ መቼም ልሸወድልሽ ልመለስልሽ ማልችል እኔ ነጽይቱ ማለት ነው። አዎ መቼም አይዋጥልኝም። የአንቺ ስራ አንድ ነገር አይዋጥልኝም። እና ምን አላችሁ? እሷ ወደ እናንተ መታ አብርሽ ብቻው እንዲቀር ነው፣ እንዲያለቅስ ነው፣ አንገቱን ደፍቶ እንዲያዝን ነው ፍላጎታችሁ። አልተሳካም። እቺ ደግሞ ሆነች ስማርት የገባት ሳይኮሎጂ የገባት ልጅ ስለሆነች የእናንተን ተንኮል አጠናችና ስለገባት አብርሽ እንግዲህ የዋ ነው ምናምን። ስለዚህ አብርሽ ለመናት ስለሚገባት ንጹህ ሴት ስለሆነች ነው አብርሽ የመረጣት ማለት ነው። ሶ ሩታ ምንም ማድረግ አይቻልም። ትላንትና በቃ ከዚህ በኋላ አንተ ነህ የምትፈልገኝ ስትይ የነበርሽ ሴት አቋም የለሽም። ለዛ እኮ ነው የምልሽ የኔ እናት ማለት ነው። የኔ እናት አይ እኔማ ይሄ ስራሽ ምንም አይጥመኝም። እና ጠምደሽ ምንድን ነው ማለት ወኔ ጠልጄሽ አይደለም፣ ግን ስራሽ የሚጠላ ነው። የአንዳንዱ ነገር የሚጠላ ነው። እንደ ሰው አልጠላሽም። የሰው ልጅ የአዳም ዘር ስለሆንሽ ማለት ነው። ሰው ትላንትና እንደዛ አንተ ነው ሁሌ የምትፈልገኝ ያልሽው ሴትዮ ማለት ነው። ከሱ ህይወት ምን አገባሽ? ብትጎዳ ጠንካራ ናት፣ ትነሳለች። ምን ቤት ነሽ አንቺ ማንሽና ምን አገባሽ? ስለ እሷ ህይወት፣ ስለ ሄርሜላ ህይወት፣ ስለ አብርሽ ህይወት ምን አገባሽ? የማትፈለጊበት ቦታ ምን አስጨንቀሽ ነው የምትገኝ? ክብርሽን ጠብቀሽ ልጅሽን አታሳድጊም? ትላንትና የልጅ አባት አይደለም ለልጅ አባት አትሆንም ስትይ ነበረ። ዛሬ ደግሞ አንድን ሴት ከሱ ህይወት ለመንጠቅ የሄድሽበት መንገድ መቼም አይሳካልሽም። ድራማችሁን አቁሙ ማለት ነው። ፍቅርዬ ግን ማለት የማይመጥንሽ ቦታ ነው የተገኘሽ። ይቅርታ አድርግልኝ፣ የማይመጥንሽ እኔም ወዶ ሰው ነው በነገራችን ላይ ስታት የምሰጠው ገባሻ? የማይመጥንሽ ማለት ነው። አንቺን እዛ ገደል ነው የምትከትሽ ገባሻ? ምን አደረገች ማነት ሩታ መሀል ሆና ፍቅርና ሄርሜላ እንዲገናኙ እንዲጣሉ ነው ሀሳባ ማለት ነው። ያልተረዳችሁ ካላችሁ ማለት ነው። ምን አለች? ከኔ ጎን ሲጀምር ፍቅር ሳትመጣ ነው ሁለቱ ያስታረቀቻችሁ። አያችሁ የእሷን ስትራቴጂ አያችሁ። ፍቅር ሩታ ስትራቴጂ የታረቁት ፍቅር ሳትመጣ ነው። ከዛ በኋላ ደግሞ ምን አለች? መርዞና ማለት ነው ከፍቅርዬ ጋር እየተነጋገረች ሩታ ከፍቅር ማን ነው ከሄርሜላ ጋር ደግሞ ስለ ፍቅር መጥፎነት እኛ መጎዳት የለብንም ምናምን ገባችሁ? ስታስመስል የነበረ ማን ነው? ሩታ ፍቅር ጋር ያስመሰለች ነው። እዚህ ደግሞ ሄርሜላ ጋር ያስመሰለች ስራውን የሰራችሁ ማለት ነው። የተንኮል ስራ ማለት ነው። ይሄ ስራ አይደለም የሰይጣን ስራ ነውና ዛሬ ደግሞ አንቺ እኮ ስታስመስይ ነበር እኮ ፍቅር ወደ እኔ ስለመጣች ነው እኔ ተጠጋሽ። አርባከሽ ከዛ በፊት ነው ታረፍሽው። አብራችሁ ስትመጡ የነበረ ከዛ በፊት ነው። ለምን ይዋሻል? እኔ በጣም ጥያቄ የፈጠረብኝ ምን እንደው ታውቃላችሁ? ዶቼ ላይክ ሰብስክራይብ አድርጉ እሺ። እና አንድ ሰው የማይፈልገን ቦታ ለምንድን ነው እኔ በቃ የማይመለከተኝ ህይወት ውስጥ መግባት የለብኝ። በቃ አይፈልገኝም አይደለ? በቃ ምን አገባኝ? ብትጎዳም ሄርሜላ ለራሷ ነው፣ ብትጠቀም ለራሷ ነው። እናንተ እሱ ነግሯታል። እንግዲህ አስቡ፣ ይህ ውርደታችሁ ውርደት። ሀይ ሩታ እንደው ተዋረድሽ እኮ እናቴ። የሚመክርሽ ሰው የለም እኮ። አቤት 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 አቤት! አንቺ አሁን በዚህ ልክ ማለት ነው
የልጅሽን አባት መጥፎ እንደሆነ ምናምን ነው ስታስብ የነበረና ፍቅር ማነው ኤርሜላን በነገራችን ላይ ትቶት አልሄደም። ነገሩን ለማጣራት ነው ባይዘዌ የትኛ ነው መጥፎ ወይኔ ላ ሲሰራ የነበረ የትኛ ነው ከጎኔ ሲሆን የነበረ የሚል ነው አጣራ አብርሽ ባይዘዌ ማለት ነው። ያልተረዳችሁ ሩታ ይሄ ነውና አርፋችሁ ማለት ኑሮዎችን ብትኖሩ እንደ ቆሻሻ እንኳን አላየችም ስልኩም ማለት ነው። ካሳየኝና ከነገረኝ ውጭ የምትነግሩኝ ነገር የለም። ከዚህ በኋላ አንዴ ተሸውጃለሁ፣ አንቺን አምኛለሁ። ከዚህ በኋላ ላምንሽ አልችልም እኮ ነው አለችሽ። ከዚህ በኋላ ላምንሽ አልችልም። ደግሞ እርሜላ ብታለቅስ ራሱ ማለት ነው ቪዲዮ ላይ አታለቅስም፣ እንደሮታው ማለት ነው አታለቅስም። አልቅሳ ማለት አታውቅም። ገባችሁ? አልቅሳ ደግሞ አንቺ ጋር ተመልሳ አትመጣም። ነገ ተመልሰሽ ትመጫለሽ። በቃ ማለት ሌላ ሰውን እንደ ራስሽ ነው የምታይ እንጂ አንቺ 3 አመት ሙሉ አብርሽን ተከትለሽ ስታለቅሽ የነበርሽ ሴትዮ ለማቅሽ ታጠኝ ማለት ነው። የራስሽን ሌላ ሰው ላይ መለጠፍ አይቻልም። ይሄ ኔቨር ኤቨር እኔ ነኝ ያልኩት። ለማንኛውም እንደተዋረዳችሁ ነው። ክብራችሁን ጠብቃችሁ ላይፋችሁን ቤት ቀጥሉት። ልናሳይ ምን አስጨን ምን አገባሽ? የማይመለክ የራስሽን ላይፍ ማስተካከል ያልቻልሽ ሴትዮ ሄርሜላ ልታስተካከይ እኮ ከአብርሽ ነጥቀሽ ከአብርሽ እንድትላይ አብርሽ ብቻውን እንዲሁ ፍላጎታችሁ ሶስታችሁ እንድትሆኑ እኮ ነው። ዛሬ ገልጻችኋል። ፍቅርዬም ገልጻለች፣ አንቺም። ለማንኛውም ይመቻችሁ። ወዳችኋለሁ።